ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ የ12ኛ ክፍል የጂኦግራፊ መምህራችሁ ነኝ። ዛሬ የምናየው ኢንተር ሪጂናል ትሬድ ኢን አፍሪካ የሚለውን ርዕስ ነው። ኢንተር ሪጂናል ትሬድ ኢን አፍሪካ ማለት ትሬድ ዊዝን አፍሪካ ነው። ትሬድ ዊዝ ኢን አፍሪካ ይሄ ምን ማለት ነው? ቢትዊን አፍሪካን ስቴትስ አፍሪካ ለአፍሪካ ማለት ነው። በአፍሪካ ሀገራት መካከል የሚደረግ የንግድ እንቅስቃሴ ነው። ይሄም በሪጂናል ትሬድ ነው። የተለያዩ አፍሪካ ሀገሮች የተለያየ የዓለም ክፍል ጋር የንግድ እንቅስቃሴ ኢምፖርት ኤክስፖርት ትሬድ እንደሚያደርጉ ግልጽ ነው። ነገር ግን ይሄ ርዕስ የሚያተኩረው በአፍሪካ ውስጥ የሚካሄድ የንግድ እንቅስቃሴ ነው ማለት ነው። ከረንት ትሬንድ ፓተርኑን ስናየው በአፍሪካ ሀገራት መካከል የሚደረገው የንግድ እንቅስቃሴ ከረንት ትሬንዱን በምናይበት ሰዓት ትሬንዱ ኢንተር አፍሪካን ፉድ ኤንድ አግሪካልቸራል ትሬድ ነው። በዋናነት ፉድ የምግብ ውጤቶች ናቸው። ዶሚኔትድ ባይ ኢምፖርት ኦፍ ፉድ አይተምስ ነው። የንግድ አይተሞች ለምሳሌ የታሸጉ ምግቦች፣ ጥራጥሬዎች፣ ፍራፍሬዎች፣ አትክልትና ፍራፍሬ የመሳሰሉት ነው። ኤንድ ሮዝ ስቲድሊ ስታርቲንግ ኢን 2007 ፒኪንግ ኢን 2013 በ2013 ከፍተኛ ደረጃ ላይ ደርሷል። ከ2007 ጀምሮ እየጨመረ ነው። ኢትስ ራይዚንግ ስቲድሊ ሚንስ ኢንክሪዚንግ። በአፍሪካ ሀገራት መካከል የሚካሄደው የንግድ እንቅስቃሴ በኢትዮጵያና በኬንያ፣ በታንዛኒያ፣ በደቡብ አፍሪካና በግብፅ መካከል እንደማለት ነው። ትሬድ ኮምፖዚሽኑ የሸቀጥ አይነቶችን በአፍሪካ ሀገራት መካከል የሚደረገውን ስናይ አፍሪካ ፕራይመሪሊ ኤክስፖርትስ አንትሪትድ ነን ፉድ ፕሮዳክትስ ኤንድ ኢምፖርት ኦፍ ፕሮሰስድ ፉድስ ነው። ፕሮሰስድ ፉድስ ሚንስ የታሸጉ ለምሳሌ የለስላሳ መጠጦች፣ የታሸጉ የምግብ አይነቶች እንደ ሩዝ፣ ለውዝ የመሳሰሉ ነገሮችን ማለት ነው። የማኒፋክቸሪንግ እቃዎች ደግሞ ፕሮሰስድ ያልሆኑ ለምሳሌ ያልተጣሩ የብረታ ብረት ማዕድናት እንደማለት ነው። እነሱ ናቸው የሚደረጉት። ሪጂናል ኢኮኖሚክ ይሄንን ለማሳለጥ በአፍሪካ ሀገሮች መካከል ያለውን የንግድ እንቅስቃሴ የተሻለ ለማድረግ ሪጂናል ኢኮኖሚ ኮሚኒቲስ ተቋቁመዋል። ኢስታብሊሽድ ተመስርተዋል ነው። ኢስታብሊሽድ ሪጂናል ሬክስ ናቸው። እነዚህ ሬክስ ዓላማቸው ምንድነው? ኢንቴግሬሽን ኢዝ ድሪቭን ባይ ግሩፕስ ላይክ ሳድክ ነው። ሳድክ ሪፈር የሚያደርገው ሳውዝ አፍሪካን ዴቨሎፕመንት ኮሚኒቲ ነው። በደቡብ አፍሪካ፣ በሌሶቶ፣ በናሚቢያ መካከል ያለ 5 ሀገሮችን ያጠቃልላል። ይሄኛው ኢኳስ ደግሞ ኢኮኖሚክ ኮሚሽን ኦፍ ዌስት አፍሪካን ስቴትስ ነው። ኢኮኖሚክ ኮሚሽን ኦፍ ዌስት አፍሪካን ስቴትስ የምዕራብ አፍሪካ ሀገራት ነው። በመሰረቱ ወደ 15 ሀገራትን እንደ ናይጄሪያ፣ ጋና፣ ሴኔጋል የመሳሰሉትን አፍሪካ ካርታ የአፍሪካን ሪጅኖችን ስለምታወቁ ተማሪዎች የምዕራብ አፍሪካ 15 ሀገራትን ያካተተ አደረጃጀት ነው። በአፍሪካ ሀገሮች መካከል ያለ የንግድ እንቅስቃሴን ለመርዳት ማለት ነው። ሌላው ኮሜሳ ነው። ኮሜሳ ኮመን ማርኬት ፎር ኢስተርን ኤንድ ሳውዝ አፍሪካ ነው። ኢስተርን ኤንድ ሳውዘርን አፍሪካ ነው። የምስራቅና የደቡብ አፍሪካ ሀገራትን ነው የሚያካትተው። ይሄም የተለያዩ ሀገሮችን ይዟል። ከዚህ ውስጥ ሳውዝ አፍሪካ ሪፐብሊክ ኦፍ ሳውዝ አፍሪካ 1/3 የንግድ እንቅስቃሴ ይሸፍናል። ኦፍ ኦል እንደ ኬንያ፣ ኢጅፕት ማለት ነው። ሳውዝ አፍሪካ፣ ኬንያ፣ ኢጅፕት የምስራቅና የደቡብ አፍሪካ ሀገራት እነዚህ ሪጂናል ኮሚኒቲስ ሚንስ የአፍሪካ የተለያዩ ሪጅኖች አሉ። ሰሜን አፍሪካ፣ ምዕራብ አፍሪካ፣ ምስራቅ አፍሪካ፣ ማዕከላዊ አፍሪካ፣ ደቡብ አፍሪካ እንደማለት ነው። እነሱ የኢኮኖሚ ማህበራት አላቸው። ሪጂናል ኢኮኖሚክ ኮሚኒቲስ። በዚህ በሪጂናል ኢኮኖሚ ኮሚኒቲስ ውስጥ ሜጀር ፕሌየርስ እነማን ናቸው የሚል ነጥብ ብናነሳ ሜጀር ፕሌየሮቹ እነማን ናቸው? ዋና ዋናዎቹ አክተሮች በኢንትራ አፍሪካን ትሬድ እንግዲህ ኢንተርናሽናል ትሬድ ስለሆነ ድረስ በተለያዩ የአፍሪካ ሀገራት እስከሆነ ድረስ ኤክስፖርት እና ኢምፖርት አለው ማለት ነው። ኤክስፖርት ትሬድ ኤንድ ኢምፖርት ትሬድ የወጭ ንግድና የገቢ ንግድ ማለት ነው። ኤክስፖርት ትሬድ ዶሚናንት ኤክስፖርተርስ በወጭ ንግድ ዶሚናንት የሆኑት ሳውዝ አፍሪካ ኤክስፖርት ኒርሊ 1/3 ከ15ቱ ከሪጅኑ ከኢኮዋስ ቅድም ኢኮዋስ ብለናል ኦፍ ኦል ኢንተር አፍሪካን ከጠቅላላ ፎርማል አግሪካልቸራል ጉድስ በሁሉም የአፍሪካ አህጉር አካባቢዎች ከሚካሄደው የግብርና ምርቶች ግብይት ውስጥ 1/3 የሚሆነው ወይም ግሬተር ዛን 30% የሚቀርበው በደቡብ አፍሪካ ነው ማለት ነው። የደቡብ አፍሪካ ኢኮኖሚ ትልቅ መሆኑን እዚህ ጋር እናያለን። ቶፕ ኢምፖርተርስ አሁንም ትልቁ ኢምፖርተር ገቢ የአፍሪካ ሸቀጦችን ኢምፖርት አድራጊዎች ኬንያ፣ ኢጅፕት
ኤንድ ዲሞክራቲክ ሪፐብሊክ ኮንጎ ናቸው። እንደሚታወቀው ኬንያና ኢጅፕት የተሻለ ኢኮኖሚ ያሉ የአፍሪካ ሀገራት ናቸው። አራመንግ ሊዲንግ ኢምፖርተርስ። ሪጂናል ሊደሮችን ስናየው ኢስተርን ኤንድ ሳውዘርን አፍሪካ ኮሚኒቲስ ሌድ አግሪካልቸር። ኢስተርን ኤንድ ሳውዘርን አፍሪካን ሚንስ ኢስተርን አፍሪካ ኢኮዋስ ማለት ነው። ኢኮዋስ እና እነ ሳድክ ማለት ነው። ሳውዝ አፍሪካን ዴቨሎፕመንት ኮሚኒቲስ ከፍ ብለን አይተናቸዋል። ከሪጅኖች ከኮሚኒቲ አንጻር እነዚህ ማህበራት ወይም ደግሞ ኮሚኒቲዎች እነዚህ ሪጅንስ ዶሚናንት ናቸው ማለት ነው። የኢንተር አፍሪካን ትሬድ ቻሌንጅስ የራሱ የሆኑ ቻሌንጆች አሉበት። ያ ማለት ቻሌንጅስ ሚንስ ፕሮብለምስ ኦን ኢንትራ አፍሪካን ትሬድ። ኢንትራ ግሩፕ ኮምፒቲሽን ካልነ በእግር ኳስ ጨዋታ በአንድ ቡድን ውስጥ ባሉ አባላት መካከል እንደማለት ነው። ኢንተር ግሩፕ ኮምፒቲሽን ስንል ደግሞ በተለያዩ ቡድኖች መካከል የሚደረግ ውድድር ከሆነ ነው። ስለዚህ ከፍ ብለን እንዳየነው ኢንተር አፍሪካን ትሬድ ማለት ትሬድ ዊዝን አፍሪካ ነው፣ ዊዝኢን አፍሪካ እና ችግሮች ግን አሉበት ነው። ችግሮቹ የመጀመሪያው ታሪፍ ቤሪየርስ ነው፣ የታሪፍ ክልከላ ማለት ነው። የታሪፍ ከለላ መጣል። ለምሳሌ ጅቡቲ የኢትዮጵያ ሸቀጦች እንደ ልብ ወደ ጅቡቲ ገብተው ዋጋ እንዳይሸጡ ከፈለገች የሀገሯ ምርት ከመሸጡ በፊት የኢትዮጵያ እንዳይገባባት ከፈለገች ከፍተኛ ቀረጥ ትጥላለች ማለት ነው። ብርቱካን ፍራፍሬ ቢሆን ብርቱካንና ሙዝ ወደ ጅቡቲ ኤክስፖርት ስታደርጉ የጅቡቲ መንግስት ካልፈለገ ታክስ ግብር ይጥልባቸዋል። ታክስ አገሩን ቦርደሩን አቋርጦ ሲገባ የኢትዮጵያ ሸቀጦች ላይ መሸጥ የሚችሉ፣ ስለዚህ ዋጋቸው ይጨምራል። ዋጋቸው ሲጨምር ሰው የሚገዛው የጅቡቲን ሸቀጥ ይሆናል ማለት ነው። ሃይ ዱቲስ ሪሜን ሲግኒፊካንት በርደልስ ሀርድል ዲስፓይት ሪጂናል አግሪመንትስ። አሁን ቀደም ከፍ ብለን እንዳየነው በኢኮዋስ በአሙ በሳድክ በተለያዩ ኮሚኒቲስ መካከል ስምምነቶች አሉ። ለምሳሌ ታሪፍን ለመቀነስ ነፃ የንግድ ቀጠና ለመመስረት ቢስማሙም ዲስፓይት ኦፍ ዘ ፋክት ዛት ዜር አር ሪጂናል አግሪመንት ስምምነት ቢኖርም ስቲል አንዱ ችግር ምንድን ነው ማለት ነው? ታሪፍ ቤሪየርስ አለ። ሁለተኛው ናን ታሪፍ ሜዠርስ አሉ። ታሪፍ ያልሆኑ እርምጃዎች አሉ። አድሚኒስትሬቲቭ ዲሌይስ ማዘግየት። ለምሳሌ የኢትዮጵያ ሸቀጦች ወደ ግብፅ ወይ ወደ ኬንያ መግባት በቀላሉ እየቻሉ በቃ ቦርደር ላይ በፍተሻ ምክንያት በኬላ ምክንያት እንዲዘገዩ እንዲበላሹ የመሆን ማለት ነው። ስማግሊንግ ኦፈን ሪስትሪክት ትሬድ። ስማግሊንግ ደግሞ ይሄ ዝርፊያዎች፣ አንዳንዴ ዝርፊያዎች፣ ህገወጥ የሆኑ ቀረጦች። ሪስትሪክት ትሬድ ሚንስ አፌክት ያደርገዋል ማለት ነው። ሪስትሪክት ይጎዳዋል። ሞርዛን አክቹዋል ታክስ ከህጋዊ በሆነ መንገድ ከሚወጣው ወጪ በላይ ንግዱ ይጎዳል ማለት ነው። ሎጂስቲክስ ነው ሌላው። ሎጂስቲክስ መሰረተ ልማት ማለት ነው። ዘሚን ትሪፕ ፍሮም ካምፓላ ቱ ሞምባሳ። ካምፓላ ታንዛኒያ ነው። ታንዛኒያ ከካምፓላ ወደ ሞምባሳ ወደ ኬንያ ለመሄድ 60 ቀናት 2 ወር ድረስ ሊወስድ ይችላል። ይሄ የሆነው ምክንያት አውሮፓ ቢሆን በካናዳና በዩናይትድ ስቴትስ መካከል ወይ ደግሞ በምዕራብ አውሮፓ ሀገራት መካከል ቢሆን ኖሮ በአንድ ቀን በ2 ቀን ሊያልቅ የሚችለው አፍሪካ ውስጥ ግን እስከ 60 ቀናት ድረስ ሊዘገይ ይችላል። ይሄ የሎጂስቲክ ችግር ነው ማለት ነው። ኢንተር አፍሪካን በአፍሪካ ሀገራት መካከል የሚደረገውን የንግድ እንቅስቃሴ ችግሮች ያሉበት መሆኑን ለማየት ኤግዛምፕል እናያለን። ኤግዛምፕልስ ኬዝስ ሚንስ ኤግዛምፕልስ። የመጀመሪያው ኢንፎርማል ኤክስቼንጅ ነው። ኢንፎርማል ኤክስቼንጅ ህገወጥ የሆነ የንግድ ልውውጥ። ኢን ኢትዮጵያ ፕራይስ አር ኦፈን ኮንቨርትድ ቱ ብር ዩዚንግ ብላክ ማርኬት። ለምሳሌ ኢትዮጵያን ብንወስድ አብዛኞቹ ብር የሚቀየረው ብላክ ማርኬት በመጠቀም ነው። ሚንስ የብላክ ማርኬት ተቃራኒ በህጋዊ መንገድ ባንኮች ነው ምንዛሬ የሚሰሩት። ነገር ግን ከዛ ውጭ ሆነ which are significantly lower than official rates። ሌላው ኢኮኖሚክ ኢምፓክት ነው፣ የኢኮኖሚ ተጽዕኖ። this results in unfavorable terms of trade። ኔጋቲቭ ማለት ነው። unfavorable ኔጋቲቭ balance of trade። አገራት አትራፊ እንዳይሆኑ ያደርጋል። ፎር ኢትዮጵያ ኢን ሾርቴጅ ኦፍ ፎሪን ከረንሲ። እሺ ተማሪዎች የዕለቱን ትምህርታችን ከማጠናቀቃችን በፊት ጥያቄዎች እንሰራለን። የመጀመሪያው ጥያቄ which African country የትኛው የአፍሪካ ሀገር ነው is the dominant player in intracontinental agricultural export። በአፍሪካ ሀገራት መካከል በአፍሪካ ክልሎች መካከል የሚደረገው የግብርና ምርቶች ኤክስፖርት ዋናው ሀገር ማን ነው? ዶሚናንቱ ትልቁን ቮሊዩም የሚይዘው ማን ነው? መልሳችን የፋክት ጥያቄ ስለሆነ ናይጄሪያ አይደለም፣ ኢትዮጵያ አይደለም። ኦፍ ኮርስ ናይጄሪያ ዌስት አፍሪካ ጠንካራ ኢኮኖሚ ያለው ሀገር ነው። ኦፍ ኮርስ ኢት ኢዝ ስትሮንግ። መልሳችን ሳውዝ አፍሪካ ነው፣ ዶሚናንት ነው። 1/3 ኦፍ ኦል ስቴትስ ይሸፍናል። ሚንስ ከጠቅላላው የአፍሪካ ሀገራት ኤክስፖርት ከሚደረገው ውስጥ 1/3 የሚሆነውን ይሸፍናል ማለት ነው የደቡብ አፍሪካ ኢኮኖሚ። ሁለተኛው
ዋት አር ዘ ፕራይሜሪ ፕሮዳክትስ? ፕራይሜሪ ሚንስ ሜጀር፣ ሜይን፣ ሜጀር። ጥያቄዎች ብዙ ጊዜ ሶሻል ሳይንስ ፋክቱ መልሱ ጠፍቶን ሳይሆን ቃላት እየተቀያየሩ ጥያቄዎች ሁሉ ሚስ እናደርጋለን። ዋት አር ዘ ሜጀር ኦር ዘ ፕራይሜሪ ኦር ዘ ሜይን ፕሮዳክትስ ከረንትሊ ኤክስፖርትድ ፍሮም አፍሪካ ቱ ዘ ወርልድ? ከአፍሪካ ወደ ዓለም ኤክስፖርት የሚደረገው በዋናነት ማን ነው? ፕሮሰስድ ፉድስ፣ ይሄ አይደለም። አንትሪትድ ነን ሞዲፋይድ ፕሮዳክትስ ናቸው። ፕሮሰስድ ያልሆኑ ነን ፉድ የሆኑ ለምሳሌ ቴክስታይል፣ ይሄ የጥጥ ምርቶች ሌላ ሀገር ላይ ፕሮሰስ ሊደረጉ የሚችሉ አግሪካልቸራል ፕሮዳክት ስለሆኑ ማለት ነው። አግሪ ኤንድ ሚኔራልስ። ሶስተኛ ዋት ኢዝ ኮመን ሪዛልት ኦፍ ነን ታሪፍ ባሪየርስ ኢን አፍሪካ? ታሪፍ ነክ ያልሆኑ ችግሮች፣ ባሪየር፣ እንቅፋቶች በአፍሪካ ውስጥ ምን ያስከትላል ነው እያለን ያለ። ፋስት ሺፒንግ ሚንስ የመርከብ ጉዞን ያፋጥናል። ይሄ ሮንግ ነው። ሎወር ፉድ ፕራይስስ የምግብ ዋጋ እንዲቀንስ ያደርጋል? አያደርግም። እሺ ሲ የሚለው ስማግሊንግ ኤንድ ትራንስሺፕመንት ነው። መልሳችን ሲ ነው። ዲ ኢንክሪዝ ገቨርንመንት ሬቨኒ የመንግስት ገቢ ይጨምራል። አንሪሌትድ ነው፣ ኖት ሪሌትድ። እሺ ተማሪዎች የዕለቱን ትምህርታችን በዚህ እናጠናቅቃለን። በሚቀጥለው ትምህርት እስከምንገናኝ ደህና ሁኑ።